ሻሎም ቅዱሳን እንደምን ቆይታችኋል? እግዚአብሔር ይመስገን ደህና ነኝ። ዛሬ ከወዱ ባለቤቴ ጋር ተከስተናል። ሰላም በላቸው በይ። ሰላም ወንድሞችና እህቶች እንደምን አላችሁ? ያው ሰላም ልንላችሁ መተናል። ጌታ ይባረክ። ስለመጣ አመሰግናለሁኝ። ያው በፊት አብረን ቪዲዮ እንሰራ ነበር። በመሃል ጠፍቶ ነበር። አሁን ከዚህ በኋላ አይጠፋም እና በጣም የተወደደ እግዚአብሔር ሰው ነው። ዛሬ ከሱ ጋር አብረን ልንባረካችሁ እንወዳለን። የእግዚአብሔር አምላካችን ስም የተባረከ ይሁን። መዝሙረ ዳዊት 120 ላይ ከቅንፍ 121 እንደዚህ ይላል። ሃሌሉያ። ከ3 ጀምሬ ያነበዋለሁ። የሚጠብቅህ አይተኛም፣ እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ይጠብቅሃል። እግዚአብሔር በቀኝ እጁ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህንና መግባትህን ይጠብቃል። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለ ጥበቃ፣ ስለ ቸርነት። እግዚአብሔር ሆይ ስለማይቋረጠው ጥበቃ በኢየሱስ ስም ስምህ ይባረክ። እንደ አይንህ ብሌን እግዚአብሔር ሆይ እስራኤልን የሚጠብቅ አይተኛም አያንቀላፋም። እኛ እንኳን ብንደክም ስለኛ ማትደክም አምላካችን ሆይ ስምህ ለዘላለም የተባረከ ይሁን። ስለ ጥበቃ እናመሰግናለን እግዚአብሔር ሆይ ስለማይቋረጥ አቅርቦትህ ጌታ ሆይ ስለ ረድኤትነትህ እናመሰግናለን። በኢየሱስ ክርስቶስ ስም ክብርን በፊትህ ይዘን እንመጣለን። እግዚአብሔር ሆይ ስለ ወንድሞቼ ስለ እህቶቼ አመሰግናለሁ። አቤቱ በቀኝ እጅህ ደግፈህ ስለያስካቸው አመሰግናለሁ። ከነሱ የተነሳ አይደለም ካንተ የተነሳ እግዚአብሔር ሆይ ከመልካም ክንድህ የተነሳ እነሱን የምትጠብቅ አንተ ስለማተኛ ስለማታንቀላፋ ሃሌሉያ። እግዚአብሔር ይጠብቃችኋል። እግዚአብሔር እንደ አይኑ ብሌን ይጠብቃችኋል። ክፉ አያገኛችሁም። መቅሰፍት ወደ ቤታችሁ አይገባም። ሞት ወደ ቤታችሁ አይገባም። ሃሌሉያ። እግዚአብሔር ከናንተ ጋር ነው። ክብር ለእግዚአብሔር ይሁን። አሜን። ጌታ የተባረከ ይሁን። አሜን። ስለሰጠን ስለዚህ ሰዓትና ጊዜ እናመሰግናለን። አሜን። አንድ ነገር ብቻ ለማለት ፈልጋለሁ ለወንድሞቼና ለእህቶቼ በክርስትና ዓለም ውስጥ ላላችሁ ምንድነው እግዚአብሔር ቆላስይስ ምዕራፍ 3 ላይ ሲናገር ምን ይላል? እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በክርስቶስ ኢየሱስ በሰማያዊ ስፍራ በእግዚአብሔር ተሰውሯልና እና ከክርስቶስ ጋር ከተነሳችሁ ይላልና ትንሳኤው የሆነ ለውጥ ያደረገው ነገር አለ። ትንሳኤ ላይ የሆነ አዲስ ነገር ሆኗል ማለት ነው። ከተነሳችሁ ነው የሚለው ከክርስቶስ ጋር ከተነሳችሁ እና የእሳቢያችሁ መነሻ መቀየር አለበት። ድሮ እሳቢያችሁ የምታስቡት አስተሳሰባችሁ መነሻው ምድር ነበር። አሁን ግን ከሁኔታ ተነስታችሁ ነበር የምታስቡት። አሁን ግን ትንሳኤው የሆነ ነገር ስለቀየረ የእሳቢያችሁ መነሻ የት ነው የሚሆነው? ሁኔታ ሳይሆን ጌታ ነው የሚሆነው። ከጌታ ተነስታችሁ ነው የምታስቡት። እንደዛ ሲሆን ነው የክርስትናን ህይወት የድል ህይወት መለማመድ የምንችለው ማለት ነው። አለበለዚያ ያ ምድራዊው ነገር ስናስብ ከምድር ተነስተን የምናስብ ከሆነ ሁሉ ጊዜ ተሸናፊዎች ነን። የምንሸነፍ ምናጉረመረም ነው የምንሆነውና ሁሉ ጊዜ መነሻችን ከዙፋኑ ክፍል ነው መሆን ያለበት። ከዙፋኑ ክፍል የሚወጣውን ድምጽ ነው በህይወታችን ላይ ማጽናት ያለበት። ከምድር የሚሰሙ ነገሮች፣ ከሁኔታ የሚሰሙ ነገሮች፣ ከጠላት የሚሰሙ ነገሮች እነዛ ድምጾች አይደሉም የእናንተን እውነተኛ ማንነት የሚገልጡት። የእናንተን እውነተኛ ፍጻሜ የሚናገሩት ሁኔታዎቹ አይደሉም። ስለዚህ ሰማይ የዙፋኑ ክፍል የሚለውን ነገር ከእግዚአብሔር ዙፋን የሚወጣው ቃል ወይም የእግዚአብሔር ቃል እንደሚለው እንደዛ ነው ራሳችሁን መቁጠር ያለባችሁ። ለዚህ ነው ሮሜ 6 ላይ ጳውሎስ ሲናገር ምን አለ? እንግዲህ ክርስቶስ እንደሞተና እንደተነሳ ከተናገረ በኋላ እናንተም ከእርሱ ጋር እንደተነሳችሁ ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። እኛን ራሳችንን የምንቆጥርበት አቆጣጠር ከተነሳም በኋላ ሌላ ነው ማለት ነው።
የተለየን ነን ማለት። ለዚህ ነው ሰማይ የሚለውን ነው እኛ ሁል ጊዜ በህይወታችን ላይ ማጽናት ያለብን እና አሜን ብለን የምንቀበለው ሁኔታ የሚለንን ነገር ሳይሆን ሰማይ ከእግዚአብሔር ዙፋን የሚወጣውን ነገር ነው እና ያ ነው በህይወታችን ላይ የሚጸናው የሚሆነው ነገር እሱ ነው። በቃ የፈለገ ነገር ማዕበል ይነሳ ወጀብ ይነሳ ማየት ያለባችሁ መጽሐፍ ሲናገር በማዕበሉና በወጀቡ መካከል መንገድ አለ ይላል። እግዚአብሔር በማዕበልና በወጀብ መካከል፣ እኛ ብዙ ጊዜ የምናየው ማዕበሉና ወጀቡን፣ በወጀቡ መካከል ያለውን መንገድ ግን አናየው። እግዚአብሔር እያየ ያለው በወጀቡ ውስጥ መንገድ አለ። የእግዚአብሔር የሚያየውን ነገር ማየት አለብን። ከሁኔታ ተነስተን ማዕበሉን ወጀቡን ሁሌኛ ምናብራራውና ብዙ ጊዜ ጸሎታችን ንግግር ሁሉ ነገራችን ማዕበሉና ወጀቡ ላይ፣ እግዚአብሔር ግን በማዕበሉና በወጀቡ ውስጥ የሆነች ቀጭን መንገድ እያየ እግዚአብሔር መንገድ አለ። በቃ ዓለም የማያየው አይን ያላየው ጆሮ ያልሰማው እግዚአብሔር እናንተን የሚመራበት መንገድ ወጀብ ውስጥ አለ። ወጀብ እናንተን የሚያጠፋችሁ አይደለም። ወጀብ ውስጥ እግዚአብሔር ለዚህ ነው ሰማይ የሚልህን ነህና ዙፋኑ ክፍል ያለህን ነው የምትሆነው የሆንከው ማለት ነው። ስለዚህ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ነው። ከዙፋኑ ክፍል የወጣው ቃል ነው የሆነው። ማንም ምንም ስለሆነ አይሆንም፣ እግዚአብሔር ያለው ነው የሚሆነው። ስለዚህ ያንን ቃል ነው ማመን ያለባችሁ። እዛ ቃል ላይ ስትቆሙ ልክ መርከብ በመልህቅ እንደምትያዝ የፈለገ ማዕበል ተነስቶ ወጀብ ተነስቶ መርከቢቱን ሩቅ አድርጎ ወዳልተፈለገ አቅጣጫ እንዳይወስዳት መርከብ በመልህቅ ትታሰራለች። ያችን ማዕበሉ መጥቶ አይወስዳት። እናንተም በእግዚአብሔር ቃል ከክርስቶስ ጋር ተሳስራችኋል። በክርስቶስ ኢየሱስ ደም ከእግዚአብሔር ጋር ተገናኝታችኋል። አሁን ከዛ ቆርጦ የሚለያችሁ ምንም ኃይል የለም። ጠላት አንገታችሁን ከትከሻችሁ ላይ ሊያነሳ ይችላል እንጂ ከሰማያዊ አባታችሁ ሊለያችሁ አይችልም። የመጨረሻ እግዚአብሔር በክርስቶስ ኢየሱስ ደም ታርቋችኋል።